ከቀኑ 6 ሰዓት ሆኗል። ጤና ይስጥልኝ የተከበራችሁና የተወደዳችሁ ውድ አድማጮቻችን እንደምን አርፍዳችኋል። ከትርታ 97.6 ኤፍኤም የ600 ዜናዎቻችንና ዕለታዊ የቢዝነስ መረጃዎችን አካተን እንዲሁም ሀገራዊና ዓለም አቀፋዊ የስፖርት መረጃዎችን የምትሰሙበት ሰዓት ላይ ትገኛላችሁ። ለተሰኞ ህዳር 15 2018 ላይ ነው የምትገኙት። ሀገራዊና ዓለም አቀፋዊ ጉዳዮች ዜናዎቻችንን አስቀድመን የቢዝነስ መረጃዎችን አስከትለን ከኛ ጋር 600ን ቆይታ እንድታደርጉ በአክብሮት ጋበዘን። 600ን ያስተናገድኩኝ አህመዲን ሸረፋ ከእናንተ ጋር ቆይታ አደርጋለሁ። ሲኒየር ቴክኒሻናችን አለህን ቢተው በቴክኒክ ቁጥጥሩ አብሮን ይዘልቃል። በቀዳሚነት ወደምንመለከታቸው ሀገራዊ ጉዳዮች አለፍን። ህገወጥ የማዕድን ንግድና ኮንትሮባንድን ለመግታት በሚል በሀገሪቱ ውስጥ የማዕድን ምርቶች በአየር ትራንስፖርት ማጓጓዝ ላይ ገደብ መጣሉን የማዕድን ሚኒስቴር አስታውቋል። ገደቡ የመጣው በሲቪል አቪዬሽን ዋና ደህንነት መምሪያ አማካኝነት ሲሆን ክልሎች በአውሮፕላን ተጭኖ ወደ መሃል አገር የሚመጣ ማዕድን አቅጣጫ ቀይሮ በኮንትሮባንድ እንዳይወጣ ለመከላከል ያለመ መሆኑም ተገልጿል። በማዕድን ሚኒስቴር የማዕድን ግብይት መሪ ስራ አስፈጻሚ ዶክተር ኢዮብ በቀለ እንዳብራሩት ከሆነ ይህ አሰራር ከተጀመረ በኋላ ህጋዊ ኤክስፖርት አድራጊዎች በኤሌክትሮኒክስ ሲንግል ዊንዶ ሲያመለክቱ ሚኒስትሩ ለሲቪል አቪዬሽን ደብዳቤ በመጻፍ ማዕድኑ እንዲጓጓዝ እያስተናገዱ ይገኛሉም ብለዋል። ሆኖም ይህ አሰራር ከክልሎች ማዕድን በማሰባሰብ ለአዲስ አበባ ነጋዴዎች ሲያቀርቡ ለነበሩ ቀጥተኛ ኤክስፖርት አድራጊ ላልሆኑ አካላት ምቹ ያልሆነን ሁኔታ መፍጠሩ ነው የተነገረው። ይህ የተገለጸው ከሰሞኑ የማዕድን ሚኒስቴር የ2018 በጀት ዓመት የ3 ወራት እቅድ አፈጻጸም በተመለከተ ለሕዝብ ተወካዮች ምክር ቤት ባቀረበው ሪፖርት ወቅት መሆኑን ካፒታል ጋዜጣ በዘገባው አስፍሮታል። በዚህ ሪፖርት ወቅትም እንደተገለጸው ከወርቅ ውጪ ባሉ ማዕድናት የሚገኘውን የውጭ ምንዛሬ መጠን ቅናሽ ማሳየቱን ሚኒስቴሩ ገልጿል። በሩብ ዓመቱ $9 ሚሊዮን ለማግኘት ታቅዶ $8.4 ሚሊዮን ብቻ ተገኝቷል። ይህም ማለት 93 ከመቶ አፈጻጸም ተመዝግቦበታል ነው የተባለው። መቀነሱ በዋነኛነት ከወርቅ ቀጥሎ ከፍተኛ የውጭ ምንዛሬ ያስገኝ የነበሩትንም ታንታለም እና ሊቲየም በብዛት በአነስተኛ ማዕድን አውጪዎች ይመረቱ ስለነበር አብዛኞቹ አውጪዎች ከቅርብ ጊዜ ወዲህ በስራ ላይ ባለመሆናቸው የማዕድን አቅርቦት በመቋረጥ እንደሆነም ኢዮብ አስረድተዋል። ከዚህ በተጨማሪም በሰቆጣ የከርሰ ምድር ውሃ ፍለጋ ፕሮጀክት ላይም የአፈጻጸም መቀዛቀዝ መታየቱ ተገልጿል። የኢትዮጵያ የጂኦሎጂካል ኢንስቲትዩት ዋና ዳይሬክተር ኢጃራ ተስፋዬ እንዳሉት ከሆነ ከታቀደው 400 ሜትር ውስጥ 20 ሜትር ብቻ ለመቆፈር የታቀደው በተመረጡ ቦታዎች ላይ ሰብል ስለነበርና ማንሳቱ ከማህበረሰቡ ጋር ግጭት ሊፈጥር ይችላል በሚል ስጋት እንደነበረም ተብራርቷል። በአሁኑ ጊዜ ቁፋሮው ወደ 140 ሜትር ከፍ ያለ ሲሆን በቀጣይ ሩብ ዓመት ሙሉ በሙሉ የማካካሻ ስራ እንደሚሰራም አስታውቀዋል። የማዕድን ዘርፉ በስትራቴጂ ለማሻሻል የድንጋይ ከሰልን ጥራት ለማረጋገጥ የማጠቢያ ፋብሪካዎች እየተገነቡና ለጌጣጌጥ ማዕድን የሀገር ውስጥ የቴክኖሎጂ አቅም በመገንባት ቢሆንም የሎጂስቲክና የፋይናንስ ውስንነቶችን የዘርፉ አጠቃላይ እድገትን አጨናንቆት መቆየቱንም ጨምሮ ገልጸዋል። በተከታይነት ወደምንመለከተው ጉዳያችን አለፍን። በቡድን 20 የመሪዎች ጉባኤ ላይ ኢትዮጵያ የጋራ ትብብርን የሚያጠናክሩ ፍትሐዊ የኢኮኖሚ ስርዓትና እድገት እንዲሰፍን የሚያስችሉ አቋሞችንና ፍላጎቷን ማንጸባረቋን የውጭ ጉዳይ ሚኒስቴር ገለጸ። የውጭ ጉዳይ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ የቡድን 20 የመሪዎች ጉባኤን በማስመልከት በሰጡት ማብራሪያ ኢትዮጵያ በቡድን 20 የመሪዎች ጉባኤ የጋራ ትብብርን የሚያጠናክሩ ፍትሐዊ የኢኮኖሚ ስርዓትና እድገት እንዲሰፍን የሚያስችሉ አቋሞቿንና ፍላጎቷን አንጸባርቃለች። በዚህም ኢትዮጵያ ሐሳብ የምታመነጭ መፍትሄም የምታቀርብ እንደሆነች ለማሳየት ተችሏል ያሉት የውጭ ጉዳይ ሚኒስትሩ ኢትዮጵያ ለመጀመሪያ ጊዜ በቡድን 20 ጉባኤ ላይ
ተጋባዥ ሆና መሳተፏ ለሀገር ብዙ ፋይዳ እንዳለውም ተገልጿል። ጉባኤው የሀገራችን አቋምና ፍላጎት እንዲሁም እንደ አህጉር መነሳት ያለባቸው አጀንዳዎችን ለማንሳት ጥሩ ዕድል መፍጠሩን አመላክተው ከጉባኤው ጎን ለጎን ከብዙ ዓለም አቀፍ ተቋማትና ሀገራት ጋር በጋራ ጠቃሚነትና በልማት ጉዳዮች ላይ የሁለትዮሽ ውይይቶችን ማድረግ መቻሉንም ተናግረዋል። የውይይትም የጋራ ትብብርና ግንኙነትን ለማጠናከር መልካም ዕድል እንደሆነ አውስተው የዓለም ኢኮኖሚ ስርዓት ፍትሐዊና የሁሉንም እድገት የሚያሳልጥ እንዲሆን በትብብር መስራት እንደሚገባ ኢትዮጵያ ግልጽ አቋሟን ማንጸባረቋንም አመላክተዋል። በዚህ ረገድም በአፍሪካ ትልቅ አቅም እንዳለ በኢትዮጵያ የተገኙ ውጤቶችን በማሳየት ለጋራ ተጠቃሚነት በዓለም የፋይናንስ ስርዓት የአፍሪካ ሀገራትና ሚና እንዴት ማጎልበትና ማሻሻል እንደሚያስፈልግ አቋማችንን ማሰማት ችለናል ነው ያሉት የውጭ ጉዳይ ሚኒስትሩ። የአካባቢ ጥበቃና በአየር ንብረት ለውጥን በተመለከተ ኢትዮጵያ በአረንጓዴ አሻራ የምትሰራውን ስራና ሌሎች ሀገራትና ዓለም አቀፍ ተቋማት ተባብረው ቢሰሩ እንዴት ሁላችንም ሊያግዝና ሊጠቅም የሚችል መሆኑን አጉልተን አሳይተናል ያሉት ጌዲዮን ጢሞቴዎስ በጉባኤው ኢትዮጵያ የመፍትሄ አካል የሆነች በትብብር በአጋርነት የምትሰራ ሀሳብ የምታመነጭና መፍትሄ የምታቀርብ ሀገር እንደሆነች ማሳየት ተችሏልም ብለዋል። ታዳጊ ሀገራት የብድር ዕዳቸውን ወለድ ለመክፈል ሲሞክሩ የልማት እንቅስቃሴዎች እንዲገደብ ማድረጉንና ዕዳ ለመክፈል የሚያወጡት ወጪ ለጤናና ለትምህርት የሚያወጡት ወጪ በላይ እንደሆነም ገልጸው ይህ ደግሞ እድገትን እየገታ መሆኑን በማሳየት ኢትዮጵያ ባለፉት ጥቂት ዓመታት የንግድና ብድርን በማቆም በውስጥ አቅም ኢኮኖሚዎቿን የተሻለ ለማድረግ የሄደችበትን ርቀት በማሳየት ይህንን እንቅስቃሴ በሁሉም ረገድ ሊደገፍ እንደሚገባ መግለጿንም አንስተዋል። በአዲስ አበባ የሚገኙ የሕግ ታራሚዎች ከ7ኛ እስከ 12ኛ ክፍል በርቀት ለማስተማር የሚያስችለውን ፍቃድ ማግኘቱን የፌዴራል ማረሚያ ቤት ኮሚሽን ገለጸ። ኮሚሽኑ በአዲስ አበባ የሚገኙ የሕግ ታራሚዎች ከ7ኛ እስከ 12ኛ ክፍል በርቀት ለማስተማር የሚያስችል ፍቃድ ከአዲስ አበባ ከተማ አስተዳደር የትምህርትና ስልጠና ጥራት ቁጥጥር ባለስልጣን ማግኘቱን ነው ያስታወቀው። የፌዴራል ማረሚያ ቤት ኮሚሽን የትምህርትና ስልጠና መሪ ስራ አስፈጻሚ አስማራ አብደታ የጤና ችግር ላለባቸው በማረሚያ ቤት ስራ እየሰሩ ለመማር ለሚፈልጉና እድሜያቸው ከፍ በማለቱ በክፍል ውስጥ ተቀምጠው መማር ለማይፈልጉ ታራሚዎች በርቀት ለማስተማር የተገኘው ፍቃድ በትምህርቱ ዘርፍ ከፍተኛ ጠቀሜታ እንዳለውም አስረድተዋል። የርቀት ትምህርት ፍቃዱ በማረሚያ ቤት የሚሰጠውን የትምህርት ዕድል እንደሚያሰፋ ገልጸው በኮሚሽኑ በእርምት ላይ የሚገኙ ከ2000 በላይ የሚሆኑ የሕግ ታራሚዎች የዕድሉ ተጠቃሚ እንዲሆኑ ያስችላለን ብለዋል። የአዲስ አበባ ከተማ አስተዳደር የትምህርትና ስልጠና ጥራትና ቁጥጥር ባለስልጣን የታራሚዎችን የትምህርት ዕድል ለማስፋት ፖሊሲውን አሻሽሎ ለፌዴራል ማረሚያ ቤት ኮሚሽን የርቀት ትምህርት ፍቃድ በመስጠቱ አስመራ አብደታ ምስጋናቸውን አቅርበዋል። በድሬዳዋ፣ በዝዋይ፣ በሸዋ ሮቢት ማረሚያ ማዕከል የሚገኙ የሕግ ታራሚዎች የርቀት ትምህርት ዕድል ተጠቃሚ እንዲሆኑ ከኦሮሚያና ከአማራ ክልል እንዲሁም ከድሬዳዋ ከተማ አስተዳደር ጋር ተቀራርበው እንደሚሰሩ መናገራቸውን ትርታ ከፌዴራል ማረሚያ ቤት ኮሚሽን ያገኘው መረጃ ያመለክታል። በተከታይነት የምንመለከተው ጉዳያችን በተለይ የፖለቲካ ፓርቲዎች በቀጣይ የምርጫ ሂደት ላይ ያላቸው ዝግጅትና እንዲሁም ተያያዥ ጉዳዮችን በተመለከተ ባልደረባችን ብርቱካን ዋልቱ ያነጋገረችውን እንደሚከተለው አዘጋጅተነዋል። የአንድ ሀገር ዲሞክራሲያዊ መንግስትና ስርዓት መገለጫ ከሆኑት መካከል ዜጎች ሀገርን በተገደበ ዓመት የሚያስተዳድር አካልን በፍላጎት የሚመርጥበት የምርጫ ስርዓት መኖር ነው። ብዙዎቹ የአፍሪካ ሀገሮች ከቅኝ ግዛት ከተላቀቁ በኋላ የምርጫ ስርዓት ዘርግተው ቢገኙም የተሳካ ነው ማለት ግን አይቻልም። ለዚህ ብዙ ምክንያቶች መግለጽ ቢቻልም የዲሞክራሲ ልምምድ እጅግ አነስተኛ መሆንና የመሪዎች ገደብ የለሽ የስልጣን ፍላጎት እንዲሁም የተፎካካሪ የፖለቲካ ፓርቲዎች ብቃት ማነስ ተጠቃሽ ናቸው። እነዚህ ችግሮች በየጊዜው የአፍሪካ ሀገሮች የምርጫ ሂደት ዲሞክራሲያዊና ስኬታማ እንዳይሆኑ ፈተና እንደሆኑ አሁንም ይገኛሉ። ታዲያ ኢትዮጵያም ከጥቂት ወሮች በኋላ 7ኛውን አጠቃላይ ሀገራዊ ምርጫን የምታደርግ ከመሆኑ ጋር በተያያዘ መሰል ችግሮች እንዳይከሰቱና ሕዝብም አማራጮችን አውቆ በምርጫው እንዲሳተፍ ምን መደረግ አለበት? ከገዢው ፓርቲ ጋር የሚፎካከሩ ምን አይነት ዝግጅት እያደረጉ ነው? ብሔራዊ ምርጫ ቦርድ ይፋ ባደረገው የምርጫ ሰሌዳ መሰረት በመጪው ግንቦት 24
ቀን 2018 ዓ.ም ሰባተኛውን ዙር ሀገራዊ ምርጫ ይካሄዳል ተብሎ ይጠበቃል። በዚህ ዓመት ይደረጋል ከተባለው ምርጫ በፊት በቀዳሚነት ሊደረጉ ይገባል የሚሏቸውን ቅድመ ሁኔታዎችን በመዘርዘር በጋራ መግለጫ ያወጡ ፓርቲዎች ይገኛሉ። ለሰባተኛው ብሔራዊ ምርጫ ምን አይነት ዝግጅቶችን እያደረጉ እንደሚገኙ አነጋግረናል። የኢትዮጵያ ሶሻል ዲሞክራሲ ፓርቲ ሊቀመንበር የሆኑት ዶክተር ራሄል ባፌ እንደተናገሩት ዝግጅቶች ያው አንድ ምርጫ ካለፈ በኋላ 5 ዓመት እንቅስቃሴው በቅስቀሳ ደረጃ ባይኖርም በየፓርቲው ስራዎች ይኖራሉ። በአባላት ደረጃ የሚሰሩ በፓርቲ ደረጃ የሚሰሩ ካምፓይን ነው ማይኖረው እንጂ በዛ መልኩ ካለፈው ምርጫ ምን ተማርን ምን አሻሽለን እንዴት እንሂድ የሚል ነገር ያው የፓርቲዎች የውስጥ ስራ ነው። ምርጫው እንዴት ይሁን በሚለው በየፓርቲው ቅድመ ዝግጅቶች እንዳሉ አውቃለሁ። በኔም ፓርቲ እንደዚሁ። ሌላኛው የእናት ፓርቲ የፖለቲካ ዘርፍ ኃላፊ ዶክተር አሰፋ ዳነ ለሰባተኛው የምርጫ ዝግጅት እንደ ፓርቲ ዝግጅት እየተደረገ መሆኑን ነው ያሳወቁት። እናት ፓርቲ የበኩሉን እያደረገ ነው። በምርጫ ዝግጅት እያደረግን ነው። ነገር ግን ምርጫ ለማድረግ ሁልጊዜ የሀገሪቱ ሁኔታ አስተማማኝ መሆን መቻል አለበት። በተለይ በሰላም ዙሪያ ምርጫ ደግሞ ለማድረግ አንደኛ እጩ መመልመል ያስፈልጋል። ሁለተኛ ፕሮግራም ማስታወቅ ያስፈልጋል እና እነዚህና የመሳሰሉ ነገሮችን ለመስራት ደግሞ ሰላም ያስፈልጋል። በተመሳሳይም የህብር ኢትዮጵያ ዲሞክራሲያዊ ፓርቲ ሊቀመንበር አቶ ግርማ በቀለ ዝግጅት እያደረጉ መሆኑን ገልጸው ቅድመ ሁኔታዎችን በማውጣት ክትትል እያደረጉ መሆኑን ተናግረዋል። 7 ቅድመ ሁኔታዎች አስቀምጠናል። እሱን እየተከታተልን ነው ያለውና አክቲቪቲዎች አውጥተን እንቅስቃሴ የጀመርንበት ጊዜ ላይ ስላልሆን እዛ ላይ ብዙ ጥያቄው ላይ ያለን ቅድመ ሁኔታ ያስቀመጠን መሆናችንን ቅድመ ሁኔታዎች አድርገን አቅርበናል። መግለጫችን ላይ የተሰጠናቸው 7 ነገሮች አሉ። ስለዚህ እነሱ እንዲመለሱ ትግል ላይ ነን። እንደ የፖለቲካ ፓርቲዎች ገለጻ ከሆነ ለመጪው ምርጫ የምርጫ ቅስቀሳ ለማድረግ ሰላም በሌለባቸው የኢትዮጵያ ክፍሎች ሰላምና መረጋጋት መስፈን አለበት። በአጠቃላይ እንደ ፓርቲዎች ገለጻ መጪውን ሰባተኛውን የኢትዮጵያ ሀገራዊ ምርጫ ለማካሄድ ቅድመ ዝግጅቶች መሟላትና በኢትዮጵያ አንዳንድ ክፍሎች ሰላምና ጸጥታ ሊሰፍን እንደሚገባና መንግስት በዚህ ላይ በትኩረት መስራት እንዳለበት አያይዘው ተናግረዋል። ሀገራዊ ጉዳዮችን አጠናቀን ከውጭ ወዳገኘናቸው ዜና ስናልፍ ናይጄሪያን እናገኛለን። የናይጄሪያ ፖሊስ በኒጀር ግዛት የታገቱ ተማሪዎችን ለማስመለስ ከፍተኛ አሰሳና ምርመራ እያደረግኩ ነው ሲል መናገሩ ተሰማ። በናይጄሪያ ኒጀር ግዛት የሚገኙ የካቶሊክ ትምህርት ቤት ባለፈው አርብ ነበር በታጣቂዎች የታገቱ እስከ 315 በላይ ተማሪዎች የደረሱበት ሳይሰማ የቆየው። ይሁን እንጂ የናይጄሪያ ክርስቲያኖች ማህበር ያመለጡት ተማሪዎች ከቤተሰቦቻቸው ጋር እየተቀላቀሉ ነው ሲል መረጃዎች እየወጡ ይገኛሉ። ከነዚህ ውስጥም አሁንም በታጋቾች ቁጥጥር ስር ያሉት 265 ህጻናትና 12 መምህራን ለማግኘት የሀገሪቱ ጦር ከፍተኛ አሰሳ እያካሄድኩ ነው ሲል መናገሩን ቢቢሲ በዘገባው አስፍሮታል። ይህ በእንዲህ እንዳለም የአገሪቱ ባለስልጣናት በኒጀር የተፈጸመውን የጅምላ እገታ እንዲሁም በአካባቢው ሁከትን በመፍጠር የተካሄደውን ድርጊት በእጅጉ እንደሚያወግዘውና እስከ መጨረሻው ክትትል እንደሚያደርግ ገልጿል። በኬቢ ግዛት 20 ተማሪዎች ከአዳሪ ትምህርት ቤት መወሰዳቸውን ተከትሎ ትምህርት ቤቶች እንዲዘጉም ታዟል። ባለፈው ሳምንት በኳራ ግዛት ቤተክርስቲያኑ ውስጥ የአምልኮ ስነስርዓት እየተካፈሉ ሳለ ታፍነው የተወሰዱ 38 ሰዎች ሁለት መለቀቃቸውን የግዛቱ አስተዳዳሪ መናገራቸውን ቢቢሲ ዘግቦታል። የእስራኤል ጦር በሊባኖስ ባካሄደው ከፍተኛ ድብደባ የሂዝቦላ ከፍተኛ ባለስልጣን መገደሉ ተሰማ። የተገደሉት ባለስልጣን የሂዝቦላ ዋና ኢታማዦር ሹም ሃይታም አሊ አልታታባይ መሆናቸውን የተገለጸ ሲሆን ቡድኑም በተለያዩ ከፍተኛ የስልጣን እርከኖች ሲያገለግሉ የነበሩ ከፍተኛ ጀነራል እንደነበሩም ተገልጿል። የሊባኖስ ጤና ሚኒስቴር በዳሂ ዲስትሪክት የመኖሪያ ህንፃ ላይ በተፈጸመ ከፍተኛ ጥቃት በትንሹ 5 ሰዎች መገደላቸውና 28 የሚሆኑ ሰዎች መቁሰላቸውንም አሳውቋል። ሂዝቦላ የታታባይን ሞት አረጋግጦ እስራኤል ጥቃቱን በመፈጸም ቀይ መስመርን ተላልፋለች ሲል አውግዟል።
የእስራኤል ጦር ከወራት በኋላ በደቡባዊ ቤይሩት ጥቃት ሲፈጽም ይህ የመጀመሪያው ስለመሆኑም ተገልጿል። ይህ በእንዲህ እንዳለ ባለፈው ህዳር በዩናይትድ ስቴትስና በፈረንሳይ አደራዳሪነት የተኩስ አቁም ስምምነት ቢደረግም እስራኤል በኢራን ከሚደገፈው ሂዝቦላ ጋር ግንኙነት አላቸው ያለቻቸውን ሰዎች ተቋማትን ማጥቃቷን ቀጥላለች። ለዚህም በአብነት እንደምትናገረው ከሆነ ወይም የእስራኤል ባለሥልጣናት እንዳሰፈሩት ከሆነ ሂዝቦላ ለዳግም ጥቃት ራሱን እያጠናከረ ይገኛል ስትል መናገሯን ሮይተርስ በዘገባው አስፍሮታል። አድማጮች ከትርታ 97.6 ኤፍኤም ከሀገር ውስጥና ከባህር ማዶ ያዘጋጀናቸውን ዜናዎቻችንን ነው በማድመጥ ላይ የምትገኙት። አሁን ደግሞ ዕለታዊ የትርታ የቢዝነስ መረጃዎችን ታደምጣላችሁ። በቀዳሚነት ወደምንመለከተው የቢዝነስ ጉዳያችን አለፈን። በኢትዮጵያ ዓለም አቀፍ የክፍያ አቅሞችን ለማስፋት የሚያስችል ስምምነት ኢትስዊች እና ማስተር ካርድ ተፈራረሙ። ስምምነቱ በኢትዮጵያ ዲጂታል ትራንስፎርሜሽን ውስጥ ትልቅ ምዕራፍ የሚከፍት መሆኑን የኢትስዊች ዋና ስራ አስፈጻሚ ይለበስ አዲስ ተናግረዋል። ይህም የኢትዮጵያን የዲጂታል ክፍያ ስነ ምህዳር ወደ ላቀ ደረጃ ለማድረስና የሀገሪቱን ዓለም አቀፍ የፋይናንሻል ትስስር ለማጠናከር ያለመ መሆኑም ተገልጿል። የስምምነቱ ዓለም አቀፍ ክፍያዎችን ለመቀበልና ድንበር ተሻጋሪ የንግድ ዕድሎችና ተደራሽነትን ለማስፋት የሚያስችል መሆኑም ተብራርቷል። የማስተር ካርድ ኢስት አፍሪካ ማናጀር ሸሪያር አሊ በኩላቸው ስምምነቱ ኢትዮጵያ ከዓለም አቀፍ የክፍያ ምህዳር ጋር ያላትን ውህደት ለማፋጠን የሚያስችልና በዓለም ዙሪያ ደህንነቱ የተጠበቀና ዓለም አቀፍ ዲጂታል ኢኮኖሚዎችን ለማሳደግ ያለመ መሆኑም ተገልጿል። በሌላ የቢዝነስ መረጃችን ቡና ባንክ አክሲዮን ማህበር የ2017 የሂሳብ ዓመት አፈጻጸም ሪፖርቱን ባስታወቀበት ወቅት በታሪኩ ከፍተኛ የሆነውን ከታክስ በፊት 2.627 ቢሊዮን ብር ትርፍ ማስመዝገቡን አስታወቀ። ይህ አፈጻጸም በዋጋ ግሽበት፣ በውጭ ምንዛሬ ገበያ መዋዠቅና በተደራዳሪ የተቆጣጣሪ አካላት መመሪያዎች በተፈጠረ ከፍተኛ ተግዳሮት ውስጥ የተገኘ ነው ያለው ባንኩ ፈተናዎችን ወደ መልካም አጋጣሚዎች በመቀየር አትራፊነቱን ማስጠበቅ መቻሉም ተብራርተዋል። የባንኩ ጠቅላላ ሀብት በሂሳብ ዓመቱ መጨረሻ 20.3 በመቶ እድገት በማስመዝገብ 65.58 ቢሊዮን ብር እንደደረሰ ሪፖርቱ ያሳያል። አጠቃላይ ገቢው ደግሞ ካለፈው ዓመት የ46.2 በመቶ እድገት በማሳየት 11.739 ቢሊዮን ብር ደርሷል። ቡና ባንክ የኢትዮጵያ ብሔራዊ ባንክ ያስቀመጠውን የ5 ቢሊዮን ብር የተከፈለ ካፒታል ዝቅተኛ ገደብ አንድ ዓመት አስቀድሞ በማሳካት መቻሉም ተብራርቷል። ባንኩ ባካሄደው 16ኛው የባለ አክሲዮኖች መደበኛ 7ኛ አስቸኳይ ጠቅላላ ጉባኤ ላይ እንዳስታወቀው የኤቲኤም ማሽኖች ቁጥር ወደ 400 ከፍ ያለ ሲሆን የሞባይል ባንኪንግ ተጠቃሚዎች ቁጥር ደግሞ ወደ 727553 በማድረግ በሂሳብ ዓመቱ 40.4 ቢሊዮን ብር ግብይት መከናወኑንም አስታውቋል። በተጨማሪም በሂሳብ ዓመቱ ስራ የጀመረው የዲጂታል ፋይናንስ አገልግሎት 2.64 ቢሊዮን ብር ብድር በማቅረብ አዲስ የገበያ ዘርፎችን የመክፈት አቅምን በተግባር አሳይቷል። በመጨረሻም አሃዱ ባንክ የ2017 በጀት ዓመት ባስመዘገበው የተሻለ የፋይናንስ አፈጻጸም ከታክስ በፊት 502.1 ሚሊዮን ብር ትርፍ ማግኘቱን በአራተኛው መደበኛና ሁለተኛ አስቸኳይ ጠቅላላ ጉባኤ ላይ ይፋ አድርጓል። ይህ ውጤት ከቀድሞ ዓመት ጋር ሲነጻጸር የ351 በመቶ ብልጫ ያለው እድገት የሚያሳይ ነው። ባንኩ ይህንን ያስመዘገበው የተቀማጭ ገንዘብ መሰረቱን በከፍተኛ ሁኔታ በማስፋፋት መሆኑን ያስታወቀ ሲሆን አጠቃላይ የተቀማጭ ገንዘብ መጠኑ በዓመቱ መጨረሻ 7.88 ቢሊዮን ብር በመድረስ የ69.8 በመቶ ወይም ደግሞ 41 በመቶ እድገት ማስመዝገብ ችሏል። ከጠቅላላ ተቀማጩ 51.5 በመቶ የሚሆነው ከቁጠባ ሂሳቦች የመጣ መሆኑን በሪፖርቱ የተገለጸ ሲሆን ባንኩ በተጨማሪም 390 ሺህ አዳዲስ ደንበኞችን በመመልመል አጠቃላይ የደንበኞችን ቁጥር 1.1 ሚሊዮን ማድረሱም ተገልጿል። እንደ አጠቃላይ የባንኩ ገቢ 2.16 ቢሊዮን ብር ሲሆን 60.6 በመቶ የሚሆነው ገቢ ከወለድ ውጭ የሚገኙ አገልግሎቶች የመጣ መሆኑም ተብራርቷል።
የአሃዱ ባንክ ዓመታዊ ሪፖርት እንደሚያሳየው በበጀት ዓመቱ 2.6 ቢሊዮን ብር አዲስ ብድር ለተለያዩ የኢኮኖሚ ዘርፎች ተሰጥቷል። ከዚህም ውስጥ አብዛኛው ድጋፍ 57.7 በመቶ ለውጭ ንግድ ዘርፍ የተመደበ መሆኑም ተመላክቷል። ባንኩ በአጠቃላይ ሀብቱ ከ10.1 ቢሊዮን ብር በላይ በማድረስና ከ88.2 ሚሊዮን የአሜሪካ ዶላር በላይ የውጭ ምንዛሬ ማሰባሰብ መቻሉም ካፒታል ጋዜጣ በዘገባው አስፍሮታል። አድማጮች ትርታ 97.6 ኤፍኤምን እየተከታተላችሁ ትገኛላችሁ። ቆይታችን አሁንም እንደቀጠለ ይገኛል። ከመሸጋገሪያው በኋላ ተመልሰን እንገናኛለን። አድማጮች ትርታ 97.6 ኤፍኤም 600 በመከታተል ላይ ትገኛላችሁ። ቀደም ሲል ከሀገር ውስጥና ከባህር ማዶ ያዘጋጀናቸው ዜናዎቻችንና ዕለታዊ የቢዝነስ መረጃዎችን አስደምጥናችሁ፣ አሁን በቀጥታ ደግሞ ስፖርታዊ መረጃዎችን በቀጥታ ልታደርሰን ባልደረባችን ቆንጂት ተሾመ እዚህ ስቱዲዮ ትገኛለች። አባክሽ ስፖርታዊ መረጃዎችን መቀጠል ትችያለሽ። አመሰግናለሁ አህመድ። እንዴት ዋላችሁ አድማጮቻችን? የታላቁ ሩጫ በኢትዮጵያን ዜና በማስቀደም ነው የምንጀምረው። ትላንትና አዲስ አበባ ከተማ ላይ በደማቅ ሁኔታ 55,000 ተሳታፊዎችን የተካፈሉበት የ2018 የሶፊ ማል ታላቁ ሩጫ በኢትዮጵያ 10 ኪሎ ሜትር የጎዳና ላይ ውድድር በድምቀት ተከናውኗል። በወንዶችና በሴቶች መካከል የተደረጉ በአትሌቲክስ ፕሮፌሽናል የተባሉ አትሌቶች የተወዳደሩበትን ዘርፍ አስቀድመን ውጤቱን እንመለከታለን። በሴቶች መልክናት ውዱ ሁለተኛ ጊዜ የታላቁ ሩጫ በኢትዮጵያ አሸናፊ የሆነችበትን ውጤት አስመዝግባለች። በወንዶች ደግሞ ይስማው ድሉ ነው። ሁለቱም በኢትዮጵያ የጎዳና ላይ ሩጫ በወጣቶች ዘርፍ ትልቅ ውጤት እያስመዘገቡ ያሉ በዓለም አቀፍ ደረጃም በጎዳና ላይ ውድድሮች ውጤታማ የሆኑ አትሌቶች ናቸው። ዘንድሮ ስመጥር የሆኑ አትሌቶችንም በማሳተፍ ታላቁ ሩጫ በኢትዮጵያ ሰፊ ተሳትፎ እንደነበረው መመልከት ችለናል። በውድድሩ ታሪክም ክብረ ወሰን የሆነ የገንዘብ ሽልማት አበርክቷል። ለአሸናፊ አትሌቶች 400,000 ብር፣ በወንድም ለሴትም ላሸነፉ አትሌቶች 400,000 ብር ሆኗል። እንግዲህ ሽልማቱ ይህም ክብረ ወሰን ሆኖ ነው የተመዘገበው። ይህ ክብረ ወሰን እንግዲህ በቀጣዩ ህዳር 21 ቀን የቢሾፍቱ ታላቁ ሩጫ ላይ ይሰበራል ተብሎ ነው የሚጠበቀው። የኢትዮጵያ አየር ኃይል ያዘጋጀው ክብረ በዓሉን አስመልክቶ ያዘጋጀው የውድድር መድረክ ነው። እዛ ላይ እንግዲህ ሽልማቱ 500,000 ብር ይሆናል ተብሎ አስቀድሞ ተነግሯል። እንግዲህ እኛም ተመልክተነው ነበር። እንግዲህ ሽልማቱ እውን ሲሆን ተሰበረ ብለን ደግሞ ዜናውን እንሰራለን። ከወዲሁ ግን ያው ክብረ ወሰን ይሆንልኝ ተብሎ መረጃው ይፋ ሆኗል። እስካሁን ግን 400,000 ብር ክብረ ወሰን ሽልማት ሆኖ በኢትዮጵያ አትሌቲክስ ታሪክ ውስጥ ትልቁ ሆኖ ተገልጿል። በቀጣይ እንግዲህ የሚመጡ ውጤቶችን እንመለከታለን። እንግዲህ ከታላቁ ሩጫ በኢትዮጵያ ወደ ሌሎች የስፖርት መረጃዎቻችን እናልፋለን። ክቡራን አድማጮቻችን የመንግስቱ ወርቁ ግለ ታሪክ በመጽሐፍ ታትሞ ለምርቃት የበቃበት መድረክ ትላንትና በሀይሌ ግራንድ ሆቴል ተከናውኗል። በኢትዮጵያ እግር ኳስ ታሪክ ውስጥ በብሔራዊ ቡድንና በቅዱስ ጊዮርጊስ ክለብ ውስጥ ትልቅ ስምና ዝና እንደዚሁም በእግር ኳሱ አስተዋጽኦ የነበረው መንግስቱ ወርቁ ታሪኩ በመጽሐፍ ታትሞ ለንባብ ለትውልዱ ቀርቧል። በትላንትናው ሀይሌ ግራንድ በተከናወነው የምርቃት ስነስርዓት ላይ የመጽሐፉ ታሪክ ከመገለጹ ባሻገርም ዘጋቢ ፊልምም ቀርቧል። የኢትዮጵያ እግር ኳስ ፌዴሬሽን አመራሮችና ሌሎች የስፖርቱ ባለድርሻ አካላት የተገኙበት የምርቃት ስነስርዓት ነው የተከናወነው። በቀጣይም የኢትዮጵያ ፖስታ አገልግሎት ያዘጋጀው የመታሰቢያ ቴምብር በመንግስቱ ወርቁ ስም ይፋ ተደርጓል። መንግስቱ ወርቁ የእግር ኳስ እንቁ የሚል መጽሐፍ ነው በግለ ታሪኩ ላይ የተሰጠው ርዕስ። የኢትዮጵያ እግር ኳስ ፌዴሬሽን ፕሬዚዳንት ኢሳያስ ጅራም በቦታው ተገኝተው ባደረጉት ንግግር ላይ እንግዲህ መንግስቱ ወርቁን እስካሁንም የሚገባውን ያህል ባናከብረውም በቀጣይ ግን እንደ ፌዴሬሽን እንደ ኢትዮጵያ የምናከብረው የተለያዩ ስራዎችን በመስራት ነው። ከ4 ዓመት በፊት ሲድነቃቸው ተሰማን የህይወት
ዘመን ተሸላሚ አድርገን ሸልመን ነበር። አሁን በቀጣይነት መንግስቱ ወርቁ እንዲሆን ወስነናል ሲሉ የኢትዮጵያ እግር ኳስ ፌዴሬሽን ውሳኔ አስተላልፈዋል። በመጨረሻ የነበረው እንግዲህ ስነ ስርዓት በቤተሰቡ አማካኝነት ሊሰራ የታሰበው በስሙ በመንግስቱ ወርቁ ስም ሊሰራ የታሰበው የስፖርት ማዘውተሪያ ስፍራ ዲዛይን ነው። ዲዛይኑ ይፋ ተደርጎ እንግዲህ እውቅና አግኝቷል። በቀጣይ መንግስቱ ወርቁን እንግዲህ የኢትዮጵያ እግር ኳስ ታሪክ ሊያስበው መዘንጋት የሌለበት ሰው እንደሆነ ተነግሮም እንግዲህ ስነ ስርዓቱ ተጠናቋል። ምሽት ላይ የትርታ ስፖርት መሰናዷችንም በመንግስቱ ወርቁ ዙሪያ ያዘጋጀነው መሰናዶን አድማጮቻችን እንዲከታተሉ ከወዲሁ እንጋብዛለን። ወደ ሌሎች መረጃዎቻችን ስናልፍ የኢትዮጵያ ሴቶች ፕሪሚየር ሊግ 8ኛ ሳምንት መርሃ ግብርን እንመለከታለን። 7 ሰዓት ላይ ዛሬ የኢትዮጵያ ንግድ ባንክ ሜዳ ላይ ሲዳማ ቡና ከኢትዮ ኤሌክትሪክ፣ 9 ሰዓት ላይ ደግሞ ሸገር ከተማ ከሐዋሳ ከተማ የሚያደርጉት ጨዋታ አለ። ነገ ማክሰኞ ደግሞ በአበበ ቢቂላ ስቴዲየም ጠዋት 4 ሰዓት ላይ አርባ ምንጭ ከተማ ከድሬዳዋ ከተማ፣ 7 ሰዓት ላይ አዳማ ከተማ ከልደታ ክፍለ ከተማ ጨዋታቸውን ያደርጋሉ። 9 ሰዓት ላይ አዲስ አበባ ከተማ ከይርጋ ጨፌ ቡና የሚያደርጉት ጨዋታም ይከናወናል። ከነገ በስቲያ ረቡዕ በአበበ ቢቂላ ስቴዲየም ባህር ዳር ከተማ ጠዋት 4 ሰዓት ላይ ከቦሌ ክፍለ ከተማ፣ እንደዚሁም 9 ሰዓት ላይ መቻል ከኢትዮጵያ ንግድ ባንክ የሚያደርጉት ጨዋታ ይጠበቃል። በመጨረሻም እንግዲህ በእንግሊዝ ፕሪሚየር ሊግ ዛሬ የ12ኛ ሳምንት የመጨረሻ አንድ መርሃ ግብር ይከናወናል። በከፍተኛ ውጣ ውረድ ውስጥ የሚገኘው አንዴ መውጣት አንዴ መውረድ የሚገጥመው ማንቸስተር ዩናይትድ ኤቨርተንን በኦልትራፎልድ ሜዳ ላይ ያስተናግዳል። ምሽት 5 ሰዓት ላይ ጨዋታው ይከናወናል። ሩበን አሞሪም 1 ዓመት ሆኗቸዋል ወደ ማንቸስተር ከመጡ። በሊጉ እንግዲህ 10ኛ ደረጃ ላይ ይገኛል ክለባቸው በ3 ነጥብ ልዩነት ዝቅ ብሎ 13ኛ ደረጃ ላይ የሚገኘው የኤቨርተንን ክለብ እንግዲህ በሜዳቸው ገጥመው ምን አይነት ውጤት ሊያስመዘግቡ ይችላሉ? ከወዲሁ በጉጉት የሚጠበቅ ጨዋታ ነው። የቀድሞ ክለባቸውን የሚገጥሙት የኤቨርተኑ አሰልጣኝ ዴቪድ ሞየስም በሊጉ እንደዚሁ የውጤት ቀውስ የገጠመው ክለባቸውን ውጤታማ ለማድረግ ይህንን ጨዋታ ይጠቀሙበታል ተብሎ ነው የሚጠበቀው። እንግዲህ ሰዓት ስለገደበን መረጃዎቻችንን እዚህ ላይ እናበቃለን። አድማጮቻችን የስፖርት ዜናዎቻችን እነዚህን ይመስሉ ነበር። ባልደረባችን ቆንጂት ሹመ ላደረስሽን ሀገራዊና ዓለም አቀፋዊ የስፖርት መረጃዎች እናመሰግናለን። የተከበራችሁና የተወደዳችሁ ውድ አድማጮቻችን 600ችን ይህንን ይመስል ነበር። አህመዲን ሸረፋ በመስተንግዶ አብሬያችሁ ቆየሁኝ። ቴክኒሻናችን እንዲሁም ከኛ ጋር ቆይታ አድርጓል። ቀጣይ ሲዲ ስፖርቶች ከፍ ብለው ይደመጣሉ። መልካም ቀን እንዲሆንላችሁ ተመኘን።